በኢትዮጵያ ገጠራማ በሆኑ አካባቢዎች የተገነቡ የኮሪደር ልማትና ሞዴል መንደሮች የአርሶ አደሩን ህይወት በእጅጉ ቀይረውታል። መንደሮቹ መንግስት የአርሶ አደሩንና አርብቶ አደሩን ህይወት ለማሻሻል እያደረገ ያለውን ጥረት አጉልተውም ያሳዩ ናቸው። የተገነቡ ቤቶች የፀሐይ ኃይል ማመንጫ የተገጠመላቸው፣ ለማብሰል ደግሞ ከእንስሳት ዳሪ ባዮጋዝ የሚጠቀሙና ቤቶቹም የተሟሉ ናቸው። በቅርቡም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በማዕከላዊ ኢትዮጵያ ክልል ተገኝተውም የተገነቡ ሞዴል መንደሮችን መርቀዋል። ሞዴል መንደሮቹ ከተገነቡ ዞኖች መካከልም በስልጤ ዞን ተገኝተን በሞዴል መንደሮቹ ህይወታቸውን እየመሩ ካሉ አርሶ አደሮች ጋር ቆይታ አድርገናል። አርሶ አደሮቹ እንደሚሉትም ወደዚህ መንደር ከመምጣታቸው አስቀድሞ ለኑሮ አስቸጋሪ በሆነ የአኗኗር ዘይቤ ህይወታቸውን ሲመሩ እንደነበር ነው የነገሩን። በሳር ቤት ከከብት ጋር በቺስ ከአህያዎች ከፍየሎች ከተለያዩ ከዶሮ ከእንስሳቶች አንድ ላይ ነበር ነው። ከቺስ ተያያዘ በበካይበት ጋር አሁን ደግሞ ለውጥ ይሄን መንግስት ከመጣ በኋላ አሁን ማብራት አለ። መጀመሪያ በጨለማ ነበር ነው። አሁን ማብራት ቴሌቪዥን በዚህኛው ቤት ከጓራችን ያው ላም ሰጥቶናል፣ ዶሮ ሰጥቶናል፣ ቅመሞች፣ ጎመኖች የተለያዩ ብዙ ነገሮች አሉ። በትንሽ ቦታ ያው ማደር እንችላለን። በዚህኛው አሪፍ በመጀመሪያው ከቺስ ዲናላል፣ ከሳር ቤት ዲናላል፣ ከተለያዩ ነገር ተቸግሮች ዲናላል። አሁን ይሄኛው ትልቅ ለውጥ ነው ያለው። ትልቅ ማብራት ስናገኝ 3-4 ቀን ማብራት ለቻርጅ ሄደን ከተማ ስልካችን ቻርጅ ስናደርግ እንመጣ ነበር። አሁን በየቀን ማብራት ስላለ ቻርጅ በሰዓቱ እናደርጋለን፣ ቴሌቪዥን እንከፍታለን። ይሄኛ ለውጥ ነው ያለው በዚህ። እኔ ይሄንን የፊቱማ ኑሮ አልহামዱሊላህ አሁን በጣም ተቀይሯል። ግን አሁን ብዙ ሰዎች አይቶ ያኔ እኛ ሲገነባ ላይ የኔ አባቴ ራሱ እኔ ስንት መንግስታት አይቻለሁ እንደዚህ አልገነባ ማለት በቃ ተገንብቶ ይሰጥ ያኔ ተባልኩ ሲለው እኔ በእድሜ ስንት መንግስታት አይቻለሁ። አሁን ገንብቶ የሚሰጥ መንግስት ከመጣ አላህ ያምጣልህ እኔን ምን አገባን ሲለን በጣም ደስ አለ። ግን ተገንብቶ የተሰጠን ቀን መጣ ራሱ ሊያይ መጣ። በቃ የራሳችሁ ነው ብሎ እድሜያቸው ረጅም አድርጋቸው እነሱ መጥቶ አይቶ ከሄዱ በኋላ አይ አሁንማ ኢትዮጵያ እስካሁን ድረስ የነበረው መንግስት እንደዚህ ሰርቶ ቢሆን ኖሮ ልጆቻችን መቼ ይሰደዱ ነበራል። ለዚህ ኢትዮጵያ ራሷ አታድግም ነበሩ። አሁን ልታድግ ነው። በቃ አሁን እንደዚህ ወደኛ መንግስት ወርዶ እንትን ካለ ኢትዮጵያ ታድጋለች። መንደሮቹ በውስጣቸው የተለያዩ የግብርና ልማት ስራዎችን ማከናወን እንዲችሉ ተደርጎ በመገንባቱም በኑሯቸው ላይ ተጨባጭ ለውጥ አስመዝግበዋል። ሶላር እና ባዮጋዝ ሶላሩም ኃይሉ በጣም አሪፍ ነው። ለብዙ ሰው እንትን ቻርጅ እናደርጋለን። ባዮጋዙም በተለይ ነገር ቁሳቁስ እንረብታለን ተጠቅመን በጣም ለውጥ አለ። ማሳ በዚህ ይቀጥላል። ጤፍ ዘርቻለሁ። ጤፍ እያጨትኩ ነው። ደግሞ አሁን በዚህ ወዲያን ጤፍ ሳይጨምር ይሄን መንግስት ከልሎ በሰጠን ቦታ ጎመኖች አለ፣ ቀይ ስሮች፣ የተለያዩ ብዙ ትክሮች አሉ። በእነሱ ብቻ አሁን መጠቀም ጀምረናል። ሌላው በዞኑ የአርሶ አደሩን ህይወት በእጅጉ መለወጥ የሚችል ኢኒሼቲቭ ገቢራዊ ተደርጎ ውጤትም በማስመዝገብ ላይ ነው። የግብርና ጎዳና ለቤተሰብ ብልጽግና በሚል እየተተገበረ ባለው በገጠር ኮሪደር ሙዝና ፍራፍሬን ጨምሮም የተለያዩ ተክሎች ተተክለው ለእይታ ማራኪ ከመሆናቸው ባለፈም ለአርሶ አደሩ ተደማሪ የገቢ ምንጭ ሆነዋል። የልማት ስራውን ምልከታ ባደረግንበት በዞኑ ሳንኩራ ወረዳ ረግዲና ቆሬ ቀበሌ ከዘርፉ የላቀ ተጠቃሚ መሆናቸውን የአካባቢው አርሶ አደሮች ነግረውናል። ሚጥሚጣ ነው፣ አቮካዶ ነው፣ ጉደሬ ነው፣ እንደገና ቅመም ነው። በጣም ብዙ ነገር ነው ያለው ውስጡ ላይ ማለት ነው። ዛፍ በ15 እንጠቀም ነበር፣ በ15 አመት ማለት ነው። አሁን በ30 ቀንና በ60 ቀን ጥቅም ነው የጀመርነው። አሁን እየተጠቀምን ነው ያለነው። ይሄ አካባቢ ያው እንደሚታወቀው ዛፍ ነው። አስፋልት ግራና ቀኝም በዛፍ የተሸፈነ አካባቢ ነበረ። ዛፉ እንዲቆረጥ አደረግን። ሙዝ መጣ፣ ተተከለ። ሙዙ ከተተከለ አሁን 9ኛ ወሩ ነው። 9 ወሩም እንኳን ባይሞላውም 9 ወር ብለን ነው ያዝነው። አሁን ሙዝ ማፍራት ጀምሯል። ሚጥሚጣን ደግሞ አሁን ለቅመው ገበያ ወስደው በመሸጥ ራሱ በጣም በኃይለኛ እየተጠቀምንበት ነው።
አቶ ሙበራ ከማል የስልጤ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ናቸው። የግብርናውን ዘርፍ ለማዘመንና የአርሶ አደሩን ሕይወት ለማሻሻል በዞኑ ውጤታማ ስራዎች በመከወን ላይ ናቸው። አርሶ አደሩ ከራስ ፍጆታ ባለፈም ለገበያ የሚተርፍ ምርት እንዲያመርት አዳዲስ አሰራሮችን ተግባራዊ እያደረግን ውጤትም እያገኘንበት ነው ብለዋል። በቤተሰብ ደረጃ የቤተሰብ ብልጽግናን ለማረጋገጥ የምግብ ዋስትና ምግብና የምግብ ዋስትናን ለማረጋገጥ ለገበያ የሚሸጡ ምርቶችን በማምረት ገቢ ምርቶችንም ለመተካት ሰፊ ርብርብ እያደረግንበት ያለ መንደር ነው። ሌላ በተለየ መንገድ እዚህ የሰራ ነው። ይሄ መንደር በጣም ትልልቅ አንድ ሰው እንደዚህ አቅፎ ማይችላቸው ትልልቅ ባህር ዛፎች ነበሩ። ይሄን ባህር ዛፍ እንግዲህ ባህር ዛፎችን አንስተን በሚበላ ዛፍ ተክተናል። መንደሩንም የግብርና ጎዳና ያልንበት ምክንያት ብዙ ተልዕኮ አለው። እኛ አካባቢ በለም መሬቶች ላይ ባህር ዛፍ ይተከላል። ባህር ዛፍን በማንሳት ወደሚበላ ዛፍ እንቀይር ስንል ከመሬት አጠቃቀም ፖሊሲያችንም ጋር የተቀዳ ነው። ምክንያቱም ባህር ዛፍ በቁመቱ ልክ ውሃን የመምጠጥ ባህሪ ያለው ለም አፈርን ወደ አሲዳማነት የመቀየር ባህል አለው። ይሄን ውሃ ገብና ውሃ ባለባቸው አካባቢዎች ላይ ባህር ዛፍ በማንሳት ወደ ፍራፍሬ ቀይረናል ማለት ነው። ይሄ መንደር እንደምታዩት በዚች ቀበሌ ብቻ ከ100 ሄክታር በላይ ጎንና ጎን መንገዱን ተከትሎ ከ100 ሄክታር በላይ በባህር ዛፍ ተነስቶ በሚበሉ ፍራፍሬዎች በቡናና ቅመማ ቅመም ሸፍነናል ማለት ነው።